በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባኦት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል። አቤቱ ሰማይና ምድርን የፈጠርክ ጌታ፣ የሚታየውን የማይታየውን ዓለም የመሰረት ቅድመ ዓለም የነበርክ አሁንም ያለ ዓለምንም አሳልፈ የምትኖር የዓለም አዳኝ የዓለም መድኃኒት መድኃኔዓለም ኢየሱስ ክርስቶስ ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተን ቀኑን ባርከንና ቀድሰህልን በያልንበት ቦታ በሰላምና በጤና ውለ በሰላምና በጤና ለዚህ ሰዓት ያደረስከን በዚህ ሰዓት የሚያሰባሰብከን አምላክ ሆይ እናመሰግንሃለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አምላካችን ቸሩ መድኃኔዓለም ኢየሱስ ክርስቶስ ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተህ ለዚህ ያደረስከን ስለ ድንግል ማርያም ብለህ ቀሪውን ጊዜያችን እንድትባርክልን ከርኩሳን መናፍስት ከዲያብሎስ ፈተናም እንድጠብቀን ኃይለ አጋንንት እንድታርቅልን ቅዱስ መንፈስንም እንድታሳድርብን በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረትህ እንደ ቸርነት ብዛት እንዲያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። በቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽ ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትኖሩ የልዑል እግዚአብሔር ቤተሰቦች የተወዳጇ እናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የአስራት ልጆች የእልፍ አእላፋት ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ጻድቃን ሰማዕታት ወዳጆች በወደደን እስከ ሞትም ድረስ ባፈቀረን በኃያሉ አምላካችን በቸሩ መድኃኔዓለም በኢየሱስ ክርስቶስ ፍጹም ሰላም እንደምን አረፈዳችሁ? እንደምን ቆያችሁ? እንደምን አምላካችን በሰላምና በጤና ለዚህ ሰዓት አደረሰን አደረሳችሁ? አሜን። እግዚአብሔር ይመስገን ብለን ቅዱሱ ገናናው ስሙን ጠርተን እንድናመሰግነው የፈቀደልን ሰማይና ምድርን የፈጠረ ጌታ የሚታየውን የማይታየውን ዓለም የመሰረተ ቅድመ ዓለም የነበረ አሁንም ያለ ዓለምንም አሳልፎ የሚኖር የዓለም አዳኝ የዓለም መድኃኒት መድኃኔዓለም ኢየሱስ ክርስቶስ ቅዱሱ ገናናው ስሙ ከባሕርይ አባቱ ከአብ ስም ከባሕርይ ሕይወቱ ከመንፈስ ቅዱስም ጋር በእልፍ አእላፋት ቅዱሳን መላእክት በጻድቃን ሰማዕታት እርሱ በፈጠረው ፍጥረታት አንደበት ሁሉ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን አሜን። ሁላችንም እጅግ አድርገን የምንወዳት የምናከብራት የምንገዛላት የልባችን ብርሃን የመንገዳችን ፋና የሕይወታችን ተስፋ እማምላክ ወላዲት አምላክ ወለላይቱ ቅድስት ድንግል ማርያም ስሟ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን አሜን። እልፍ አእላፋት ቅዱሳን መላእክት ቅዱሳን ነቢያት ቅዱሳን ሐዋርያት ጻድቃን ሰማዕታት ሁሉም በየማድረጋቸው ለዘላለም ክብራቸው ከፍ ከፍ ያለ ስማቸውም የተመሰገነ ይሁን አሜን። እህት ወንድሞቼ እንኳን ለሊቀ መልአክ ለኃያሉ መልአክ ለእልፍ አእላፋት ቅዱሳን መላእክት ሁሉ አለቃቸው ለሆነ ለሩሩ መልአክ ለሊቀ መልአክ ለቅዱስ ሚካኤል ወራዊ መታሰቢያ ክብረ በዓል እንደዚሁም ለታላቁ ጻድቅና ንጉሥ ለኢትዮጵያዊው ቅዱስ ለቅዱስ ላሊበላ በዛሬቱ ቀንም በወራዊም ሆነ በዓመታዊ ታስበው ለዋሉ ቅዱሳን በሰላምና በጤና አደረሰን አደረሳችሁ አሜን። በእውነት የኃያሉ መልአክ የቅዱስ ሚካኤል ረድኤትና በረከት የታላቁ አባት የጻድቁ የንጉሱ የቅዱስ ላሊበላ በዛሬቱ ቀንም በወራዊም ሆነ በዓመታዊ ታስበው የዋሉ ቅዱሳን ሁሉ ረድኤታቸው በረከታቸው በእኛ ላይ ለዘላለም ይደርብን
አሜን። ወንድሞቼ እንደ እግዚአብሔር መልካም ፈቃድ የዛሬውን የዕለተ ሐሙስ መርሐ ግብራችንን ጀምረናል ማለት ነው። አሁን ቀጥታ የምንገባው ወደ ስንክሳር እንደተለመደው ወደ ስንክሳር ነው የምንገባው። የምናዳምጠው ስንክሳር የነገውን የሰኔ 13ን ስንክሳር ይሆናል። ስንክሳሩን አዳምጠን እንመለስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 13 በዚህች ቀን የኢየሩሳሌም ኤጲስቆጶስ አባ ዮሐንስ አረፈ። ይህም ቅዱስ በቅዱስ አባ ኢላሪዮንና በታላቁ አባ ይስድሮስ ገዳም በታናሽነቱ መነኮሰ። ከአባ ኤጲፋንዮስ ጋራም በገድል በመጠመድ ታላቅ ተጋድሎ ተጋደለ። የደግነቱ የተጋድሎውና የትሩፋቱ ዜናም በቦታ ሁሉ ተሰማ። ከዚህም በኋላ ኤጲፋንዮስ በቆጵሮስ ሀገር ኤጲስቆጶስነት ከተሾመ በኋላ እርሱም መርጠው በኢየሩሳሌም ኤጲስቆጶስነት ሾሙት። ይህ አባት በሹመት በነበረ ጊዜ ሰይጣን በገንዘብ ፍቅርና በዚህ ዓለም ክብር አሳተው። ብዙ ገንዘብ ሰብስቦ ለማዕዱ የሚመገብበት የወርቅና የብር ሳህን አሰርቶ ነበርና ለድሆችና ለምስኪኖችም መራራትን ተወ። ምንም የእንጀራ ቁራሽ አይሰጣቸውም ነበር። ቅዱስ ኤጲፋንዮስም በሰማ ጊዜ የቀድሞውን ተጋድሎውንና የዓለም መናኒነቱን ፍቅሩንም አስታውሶ እጅግ አዘነ። ከቀድሞ ጀምሮ በመንፈስ ወንድሙና ወዳጁ ነበርና። ስለዚህም ብፁዕ ኤጲፋንዮስ ከቆጵሮስ ተነስቶ ወደ ኢየሩሳሌም ወደ አባ ዮሐንስ መጣ። አባ ዮሐንስን በጥበብ ከስህተት ያድነው ዘንድም ክብር ይግባውና የጌታችን መቃብር ባለበት ቤተ መቅደስ ለመስገድ እንደመጣ አመካኘ። በተገናኙም ጊዜ አባ ዮሐንስ አባ ኤጲፋንዮስን ወደ ቤቱ አስገብቶ ማዕድ አዘጋጀለት። በማዕድም ላይ ከብርና ከወርቅ የተሰሩ ሳህኖችን አኖረ። አባ ኤጲፋንዮስም በልቡ አዘነ፣ ለድሆችና ለምስኪኖች ርኅራኄ እንደሌለውም አየ። ከዚህም በኋላ ከእርሱ ዘንድ ወጥቶ በኢየሩሳሌም ካሉ ገዳማት በአንዱ አደረ። ምክንያትም አዘጋጀ። ይህም እንዲህ ነው። ወደ አባ ዮሐንስ እንዲህ ብሎ መልእክተኞችን ላከ። ወንድሜ ሆይ ከቆጵሮስ ሀገር ሽማግሌዎችና የሕዝቡ መምህራን ወደ እኔ መጥተዋልና በእነርሱ ፊት ታከብረኝ ዘንድ ከወርቅና ከብር የተሰሩ የማዕድ ዕቃዎችን ይመገቡባቸው ዘንድ እንድትልክልኝ ይሻለው። እርሱም ላከለት። ያን ጊዜም አባ ኤጲፋንዮስ ዕቃዎችን ወስዶ ሸጣቸው፣ ዋጋቸውንም ለድሆችና ለምስኪኖች መጸወታቸው። ከዚህም በኋላ በተገናኙ ጊዜ አባ ዮሐንስ አባ ኤጲፋንዮስን የላኩልን የማዕድ ዕቃዎችን መልስ አለው። እርሱም ማይካችሁን ተጠሩ። እርሱም እሺ አለው። እንዲሁም ሁለተኛና ሶስተኛ ጊዜ ነገረው። አባ ኤጲፋንዮስም እሺ አለው። በአንዲት ዕለትም ክብር ይግባውና የጌታችን መቃብር ካለበት ቤተ መቅደስ ሲወጣ አገኘው። ያን ጊዜም ያዘውና ገንዘቤን እስከምትሰጠኝ አልለቅህም አለው። አባ ኤጲፋንዮስም ክብር ይግባውና ወደ ጌታችን ጸለየ። በዚያን ጊዜም የአባ ዮሐንስ ዓይኖቹ ታወሩ። ያን ጊዜም ይቅር ብሎት ዓይኖቹን ይገልጥለት ዘንድ እያለቀሰ ወደ አባ ኤጲፋንዮስ ማለደ። እርሱም መጸጸቱን አይቶ አንዲቱን ዓይኑን ገለጠለት፣ እንዲህም አለው፣ ነፍስህን ታስብ ዘንድ አንዲቱ ዓይንህ እውርት እንደሆነች ትቶልሃል። ገሰጸውም። እነሆ ጌታችን ኢየሱስ ክርስቶስ የቀድሞ ድካምን ብርታትንና ተጋድሎን አስቦ ከስህተትም አዳነ አለው። የማዕድ ዕቃዎችንም እኔ እንደሸጥኳቸውና ስለ አንተ ለድሆችና ለምስኪኖች እንደመጸወትኳቸው እወቅ። አንተ በገንዘብ ፍቅር መጠመድህንና የቀድሞውን መልካም ሥራን መተውን ብሰማ ነው እንጂ ከቆጵሮስ ወደ ኢየሩሳሌም አልመጣም ነበር። ከዚያችም ሰዓት ጀምሮ ቅዱስ ዮሐንስ ከእንቅልፍ እንደነቃ ሆነ። በርኅራኄም መንገድ ሄደ። ያለውንም ጥሪቱን ሁሉ ሰጠ፣ ምንም አላስቀረም። ልብሶቹንም ለተራቆቱ ሰጠ። በሞተ ጊዜ አንድ አላድ ከዚያም በታች ከእርሱ ዘንድ እስካልተገኘ ድረስ ሰጠ። ጌታችንም የመፈወስ ሀብትን ሰጠው። ብዙዎች ድንቆችንና ተአምራቶችን አደረገ። ይገርማል።
ምን ሰጠው አለ? ሰምታችኋል አይደል? ምንድነው ሰጠው ያለው? የመፈወስ ጸጋ። መጀመሪያ አልተሰጠውም ነበር፣ አሁን ሲመጸውት ተሰጠው። እንግዲህ ተመልከቱ። ጌታችንም መፈወስ ሀብትን ሰጠው። ብዙዎች ድንቆችንና ታምራቶችን አደረገ። ከተቀደሰ ዘይት እየቀባ ፊታቸውንም አዳኝ በሆነ በመስቀል ምልክት እያማተበ ደዌ ያለባቸውን ሁሉ አዳናቸው። መልካም ተጋድሎውን ፈጽሞ ክብር ይግባውና ጌታችንን አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብል ለዮሐንስ ፍጹም ኤጲስቆጶስ ዘኢየሩሳሌም ገዲፎ እበየ ወክብረ ዝንቱ ዓለም መጽወተ ለነዳያን እንበለ መስፈርት ወአቅም እስከ በዕረፍቱ ኢተረክበ አሐዱ ድርህም። በዚህችም ዕለት ለከበረ መልአክ አዲስ የምስራች ነጋሪ ለሆነ የመላእክት አለቃ ገብርኤል በዓልን ያደርጉለት ዘንድ መምህራን በግብፅ አገር ለክርስቲያን ወገኖች ሥርዓትን ሰሩለው። ይህ የከበረ መልአክ የእስራኤል ልጆች ከሰይጣን እጅ ስለመዳናቸውና ከምርኮም ስለመመለሳቸው ነቢዩ ዳንኤል ወደ እግዚአብሔር በሚጸልይና በሚማልድ ጊዜ አስቀድሞ የተገለጠለትና ስለ ድህነታቸውና ስለ ቤተ መቅደስ መታነጽ የነገረው ነውና፣ ዳግመኛም ክብር ይግባውና ስለ ክርስቶስ መምጣትና መገደል፣ ስለ ቤተ መቅደስ መፍረስ፣ ከዚያም በኋላ ስለ ሐሳዊ መሲህ መምጣት ነገረው። ለመድህን መምጣትም በሱባኤ የወሰናቸው ዘመናት በተፈጸሙ ጊዜ ይህ የከበረ መልአክ የመላእክት አለቃ ገብርኤል ከእግዚአብሔር ዘንድ ተልኮ ወደ ቅድስት ድንግል እመቤታችን ማርያም መጣ። ዓለምን ስለማዳን የእግዚአብሔር ልጅ ከእርሷ ሰው ስለመሆኑ ነገራት። ስለዚህም የበዓላቶቹን መታሰቢያ እንድናደርግ የቤተ ክርስቲያን መምህራን አባቶቻችን አዘዙ። እኛም ከጠላታችን ሰይጣን እጅ ያድነን ዘንድ ለመንግስቱም የተዘጋጀን ያደርገን ዘንድ ክብር ይግባውና በጌታችን በኢየሱስ ክርስቶስ ፊት ስለኛ እንዲማልድ እንለምነው። ልዕልና ችሎታም ገንዘቡ ለሆነ ለእግዚአብሔር ምስጋና ይሁን። የዚህም የከበረ መልአክ ረድኤቱ ከኛ ጋር ይኑር ለዘላለሙ አሜን። ሰላም ለገብርኤል በእደዊሁ ዘተአስሩ መላእክተ ሰማይ ጌጋየ በትውልደ ሰብ ዘገብሩ ለዝንቱ መልአክ በእንተ እበዩ ወክብሩ በብሔረ ግብፅ መምህራነ ሥርዓት አንበሩ በዛቲ ዕለት ይትገበር ተስካሩ። በዚችም ቀን የሄኖስ ልጅ የቃይናን የዕረፍቱ መታሰቢያ ነው። ቃይናንም 170 ዓመት ኖረ፣ መላልኤልንም ወለደው። መላልኤልንም ከወለደው በኋላ 740 ዓመት ኖረ። ሴቶች ልጆችና ወንዶች ልጆችንም ወለደ። የቃይናን መላ ዘመኑ ሁሉ 910 ነው። ከዚያም በኋላ አረፈ። በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን የሰማዕቱ አቡነ የ200 ሰማዕታት መታሰቢያቸው ነው። ስለ እውነትም የተሰደደ የአባታችን የማትያንም መታሰቢያው ነው። እግዚአብሔር በጸሎታቸው ይማረን ለዘላለሙ አሜን። ሰኔ 13 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ኃያሉ መልአክ የራማው ልዑል ቅዱስ ገብርኤል ሊቀ መላእክት ወደ ዳንኤል የወረደበት ቀን ነው። ሁለተኛ አባ ዮሐንስ ዘኢየሩሳሌም ከስስትነት ከንፉግነት ወደ ቸርነት የተመለሰ። ሶስተኛ አባታችን ቃይናን ከአዳም አራተኛ ትውልድ። አራተኛ አባ ማትያን ጻድቅ ስደተኛው አባት። ወር በገባ በ13 የሚከበሩ ወራዊ ቅዱሳን በዓላት፣ አንደኛ ሰማይና ምድርን የፈጠረ የቸሩ መድኃኔዓለም አባት ቅዱስ እግዚአብሔር አብ ዓለምን በእጁ የያዘ አምላክ። ሁለተኛ ሩፋኤል ሊቀ መላእክት። ሶስተኛ 99ኙ ነገደ መላእክት። አራተኛ ቅዱስ አስከናፍር። አምስተኛ 13ቱ ግሁሳን አባቶች። ስድስተኛ ቅዱስ አርሳኒዮስ ጠቢብ ገዳማዊ ስለ ክርስቶስ ፍቅር እያነባ እያለቀሰ የአይን ሽፋሽፍቶቹ እስኪመለጥ የደረሰ ቅዱስ ተጋዳዩ አባት ከሀብትነት ወደ ድህነት ስለ መንግስተ ሰማይ ሲል ከሀብትነት ከተንጣለለ ከምቾት ሕይወት
ወደ ድህነት ሕይወት የመረጠ አባት አርሳኒ በጣም የሚወደድ አባት፣ ምክሩ ማይጠገብ አባት አርሳኒ። ሰባተኛ አባታችን አቡነ ዘራብሩክ ኢትዮጵያዊው አባት ታላቁ መስተጋድል ስለ ተጋድሎ 12 ክንፍ የተሰጠው አባት በቂም በቀል ምክንያት ወደ ሲኦል የወረደችው 100 ዓመት ስትቃጠል የነበረችው ነፍስ ከሲኦል ያወጣ አባት አቡነ ዘራብሩክ ዓይኔን አሳውርልኝ የዚህን ዓለም ክፋት አላይም ብሎ ዓይኑን በ7 ዓመቱ ታውሮ በ12 ዓመቱ ዓይኑ የበራ አባት አቡነ ዘራብሩክ በአምላኬ በእግዚአብሔር ፊት ስለተቀደሰው ስለ አምላኬ ተራራ ስለምን ገናም በጸሎት ስናገር አስቀድሜ በራእይ አይቼው የነበረው ሰው ገብርኤል እነሆ እየበረረ መጣ። በማታም መስዋዕት ጊዜ ዳሰሰኝ፣ አስተማረኝም፣ ተናገረኝም እንዲህም አለ፣ ዳንኤል ሆይ ጥበብንና ማስተዋልን እሰጥ ዘንድ አሁን መጥቻለሁ። የጥበብ መልአክ፣ ጥበብን ለሰው ልጅ የሚያድል መልአክ። ትንቢተ ዳንኤል ምዕራፍ 9 ቁጥር 20 እስከ 22 ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳይቱን አነስተኛ መባ እንደተቀበል ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰባሰብበትን ይህንን ጉባኤያችንን ባርኩልን። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና አጻፈው ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያነበበውን ያዳመጠውን በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። የሰማነውን አምላካችን ልዑል እግዚአብሔር በልቦናችን ጽላት ላይ ጻፍልን፣ በአእምሯችንም ላይ ይቅረጽልን። ቸሩ መድኃኔዓለም ከቅዱሳኑ ረድኤትና በረከትን ያሳትፈን፣ በምልጃቸውም ከኃጢአታችን አንጻን፣ ከበደላችንም ይጠበን። የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። ልባችንንም ለጽድቅ ሥራ ያነሳሳልን፣ ወደ ቀናውና ወደ ምሕረት ጎዳናውም ይምራን፣ ፍጻሜያችንም ያሳምርልን፣ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። እህት ወንድሞቼ የዕለቱን ስንክሳር አዳምጠን ተመልሰናል። አሁን ቀጥታ የምንገባው ከዕለቱ ስንክሳር ምን እንደተማማርን የምንመለከት ይሆናል። እግዚአብሔር አምላክ ለሁላችንም ማስተዋሉን ያድለን፣ ሚስጥሩን፣ ጥበቡን፣ ዕውቀቱን ይግለጽልን፣ አሜን። እህት ወንድሞች ቅድም እንደሰማችሁት በሰኔ 13 ቀን ታስበው ከሚውሉ ቅዱሳን መካከል የኢየሩሳሌሙ ኤጲስቆጶስ አባ ዮሐንስ ያረፈበት ቀን ነው። ይህ ቅዱስ በቅዱስ አባ ኢላሪዮንና በታላቁ አባ ይስድሮስ ገዳም በታናሽነቱ የመነኮሰ አባት ነው። በተለይ የቆጵሮሱ ኤጲስቆጶስ ቅዱስ ኤጲፋኖስ እጅግ በጣም ጥብቅ ጓደኛው ነው። ከኤጲፋኖስ ጋር በጣም የጠበቀ ሪሌሽን ወይም ጓደኝነት አላቸው። የመንፈስ ወንድሙ ወዳጁም ጭምር ነው እና ሁለቱ አብረው ይጋደሉ ነበር። ታስታውሱ እንደሆነ ኤጲፋኖስ ከምን እምነት የተመለሰ ነው? ንገሩኝ እስቲ። ተነጋግረናል እኮ ስለ ኤጲፋኖስ ከዚህ በፊት አውርተናል። ከምን እምነት የመጣ ነው? ከእስልምና ወይስ ከጣዖት አምልኮ ወይስ ከይሁዲነት? እስቲ ከምንድን ነው የመጣው? አስታውሱ። ከየትኛው እምነት የመጣ ነው ኤጲፋኖስ? ተነጋግረናል እኮ ረስታችሁታል ማለት ነው። ከእስልምና
ለምን ነው? እርግጠኛ ናችሁ? አታስታውሱም ማለት ነው። ከአይሁድነት ነው የመጣው። ባለፈው እኮ ተነጋግረን ነበረ። ከአይሁድ እምነት የመጣ ነው። እንደውም እስቲ ቆይ ፍንጭ ልስታችሁ። አባቱ እንደውም በልጅነቱ አርፎበት፣ እንደውም አባቱ እንትን ነበረ የቀን ሰራተኛ፣ በአጭሩ ላባደር ነው የሚባለው እዛ ማለት ነው። በቃ ከእጅ ወደ አፍ ነበረ ህይወታቸው። አንድ የተረገመ አህያ አላቸው የሚራገጥ። አሁን አስታወሳችሁት? የሚራገጥ አህያ ነበራቸው። እንደውም እናቱ ይሄን አህያ በቃ ሽጠውና እንደውም በገንዘቡ እንጠቀምበት ሁሉ ብላው ነበረ። ከዛ አህያውን ሊሸጥ ሲሄድ አስታውሳችሁታል ግን አይደል? አህያውን ሊሸጥ ሲሄድ ዛን ሊገዛ ነው። በትክክል አንድ ክርስቲያን ሊገዛው ሲል ከዛ ረገጠው ኩላሊቱን፣ ኤጲፋኒዮስን አህያው ማለት ነው። ከዛ ያ ክርስቲያን ጸልዮ ኩላሊቱ ላይ እጁን አስደግፎ ጸልየለትና ተነሳ። ከዛ አህያውን በክርስቶስ ስም ትሞት ዘንድ አዛለሁ ሲለው አህያው ሞተ የዛን ሰዓት። እና ኤጲፋኒዮስን በዚህ አስታውሱት። እንደውም አንድ ቀን መንገድ ላይ ሲወጣ ከአንድ አባት ጋር መንገድ ላይ ተገናኘ። ከዛ ሁለቱም አብሮ መንገድ እየሄዱ እያለ አንድ ድሃ እባካችሁን አትለፉ፣ እባካችሁን ምለብሰው የለኝም፣ እባካችሁን እያለ ሲለምናቸው ያ እንትን አባት ኤጲስቆጶስ ልብሱን መጎናጸፊያውን አወለቀና አለበሰው። ሲያለብሰው ወዲያው ከሰማይ የእግዚአብሔር መልአክ ወረደና የብርሃን ልብስ አለበሰው። ለማ ልብሱን አውልቆ ለነዳያኑ ለመጸወተለት። ኤጲፋኖስ ተገረመ። ይሄንን እንዴ ምንድነው ሃይማኖት አለው። እኔ ክርስቲያን ነኝ አለ። በክርስቶስ የማምን ክርስቲያን ነኝ። ታዲያ ምጽዋት ይሄን ያክል ዋጋ ሰጣን? አዎ አንተም በክርስቶስ ስም አምነህ ብትመጸውት ለነዳያን ልክ እንደዚሁ ነው እግዚአብሔር አምላክ ሰማያዊ ብርሃን እንትን ያዘጋጅልሃል አለ። በቃ ካሁን በኋላ እኔ ክርስቲያን መሆን እፈልጋለሁ አለ። እንዳለ ቤተሰቦቹን ሁሉ ነገራቸው የተፈጠረውን ነገር። ከዛ ሀብት ተሰጥቶት ነበር። ነገራችን ላይ ማን ነው አንድ አይሁዳዊ በፈቃደኝነት አሳድጎት ነበር ኤጲፋኒዮስን። ከዛ የሚያወርሰው ልጅ ስለሌለው አወረሰው ለኤጲፋኒዮስ። ከዛ አባቶቼ መመንኮስ ፈልጋል ሲል መንኮስና እሱን ተመኘ። እንግዲያውስ ገንዘብ እስካለ ድረስ መመንኮስ አትችልም አሉት። ገንዘብ እስካለ ድረስ? አዎ አትችልም። እንደዛማ ኮናልና ያንን ሁሉ ሀብት አወጣና ከአይሁዳዊ የወረሰውን ሀብት በሙሉ ለነዳያን መጸወተ። ከዛ ደሃ ሆኖ መጣ። ይኸው አሁን ምንም ነገር የለኝም ከለበስኩት ልብስ ውጪ፣ አመንኩስኝ። አሁን አታመነኩስኝ ማለት አሁን ትመነኩሳለህ አሉትና አመነኮሱት። ፈተና እንዳይሆንበት እኮ ነው ገንዘቡን ካልመጸወተ ቢመነኩስ ፈተና ነው የሚሆንበት። ሰይጣን ያስቀመጠውን ገንዘብ ያሳስበውና አስወጣዋል፣ ከዓላማው ያፈናቅለዋል። ከዛ ደሃ ሆኖ መጋደል ጀመረ። በቃ ምንም የሌለው ደሃ ሆኖ መጋደል ሲጀምር እግዚአብሔር አምላክ የሚገርም ሀብተ ፈውስ ሰጠው እና ድሆችን የሞተውን ሁሉ ያነሳ ነበረ። ለምጻሞችን ያነሳ፣ የሞተውን ያነሳ፣ አጋንንትን ያሳድድ፣ ብቻ ማያደርገው ተአምር የለም ኤጲፋኒዮስ። ታዲያ ጓደኛው ማን ነበረ? የኤጲፋኒዮስ ጓደኛ ማን ነበረ? ዛሬ እያወራን ያለነው ቅዱስ ማን ነው? አባ ዮሐንስ። እነኚህ ሁለቱ ቅዱሳን እጅግ በጣም ይጋደሉ ነበር። አባ ዮሐንስም እኮ ቅዱስ ነበረ መጀመሪያ ልክ እንደ ኤጲፋኒዮስ። በቃ በአብ ዘግተው እጅግ ይጋደላሉ። ሰው ሁሉ በተጋድሏቸው ይገረማል። ደግሞ ጠቢባን ናቸው፣ ምሁራንም ናቸው። በተለይ ኤጲፋኒዮስ ምሁረ ኦሪት ነው። አይሁዳዊ አይደል? አይሁዳውያን በነገራችን ላይ የኦሪትን መጽሐፍ በጣም ጠንቅቀው የሚያውቁ፣ የነቢያትን መጽሐፍ ጠንቅቀው የሚያውቁ ናቸው። ምንም እንኳን በክርስቶስ አምላክነት ባያምኑ ግን ምሁረ ኦሪት ናቸው። ብዙውን ጊዜ አይሁዳውያን በጣም ያነባሉ፣ ጸሐፍተ ፈሪሳውያን እንደሚባለው ማለት ነው። ኤጲፋኒዮስም ከአይሁዳውያን የወጣ ስለሆነ እጅግ በጣም ምሁር ነው። እነኚህ ሁለቱም ቅዱሳን እጅግ በጣም ምሁር ናቸው። ከአፋቸው የሚወጣው ቃል እጅግ ይጥማል፣ ማር ይላል። ከዛ ከእውቀታቸው በላይ ደግሞ ተጋድሏቸው በጣም እጅግ ይማርካል። ሰው ሁሉ ይደነቅ ነበረ በተጋድሏቸው እያየ።
እንደነኚህ ቅዱሳን መሆን ይሻለኛል እያሉ ብዙዎች እነሱን እየተመለከቱ አርአያ ሆነዋቸው ወደ ምናኔ ሕይወት ገብተዋል። ያላመኑት ወደ ማመን። በተለይ ኤጲፋንዮስ ብዙ አሕዛብን ሁሉ አሳምኖ ያስተምር ነበር። በተለይ አይሁዳውያን እየመጡ ይከራከሩት ነበር። ኤጲፋንዮስን ስለ ክርስቶስ አምላክነት ይከራከሩታል። አይሁዳውያን ያው ኦሪትን የሚያውቁ ብሉይን የተማሩ ስለሆነ ይከራከሩት ነበር። እሱም ደግሞ ከቅዱሳት መጻሕፍት እየጠቀሰ ልክ እንደ ቅዱስ ጳውሎስ ያስተምራቸው ነበር። ጭራሽ ልባቸው ሲደነድን በፊታቸው ታምር ያሳይ ነበር። ታምሩን እያዩ ምን ያደርጉ ነበር? ወደ ክርስትና እምነት ይመጡ ነበር። ታዲያ በዚህ ተጋድሏቸው ዓለም በሙሉ ተደመመ። ስለነ በቅድስናቸው በተጋድሏቸው ተመለከቱና ከዛ በኋላ ምን ሆኑ? እግዚአብሔር አምላክ ለትልቅ ስራ ሾማቸው። ኤጲፋንዮስን በቆጵሮስ ሀገር ኤጲስቆጶስ፣ አባ ዮሐንስን ደግሞ ወዴት? በኢየሩሳሌም ሀገር ኤጲስቆጶስነት ተመረጡ። ሁለቱም በእግዚአብሔር ፈቃድ። አያችሁ አይደለ ወንድሞች? በተጋድሎ ላይ ስንጨምር እግዚአብሔር ባለን ነገር ለሌላ ለትልቅ ነገር ዓላማ ያዘጋጀናል። ለሌላ ለትልቅ ነገር ያዘጋጀናል። ብቻ ባለን ነገር ተጠቅመን ፈጣሪ ማስደሰት ስንችል ማለት ነው። ላለው ይሰጠዋል፣ ከሌለው ግን ይበዛል። ያው ያለው እንኳን ይወሰድበታል ተብሎ እንደተጻፈው ማለት ነው። ታዲያ እነኚህ ቅዱሳን እግዚአብሔርን ደስ ስላሰኙ እግዚአብሔር አምላክ ለኤጲስቆጶስነት አጫቸው። ከዛ ቆጵሮስ ሀገር ኤጲፋንዮስ ተሾመ። በኢየሩሳሌም ሀገር ደግሞ ቅዱስ ዮሐንስ ተሾመ። ከዛ በኋላ ኤጲፋንዮስ የቀድሞ ተጋድሎን አልለወጠም፣ እንደውም ጨመረ። ይገርማቸዋል። አንዳንድ ሰዎች ኃላፊነት ሲሰጣቸው መጀመሪያ የነበሩትን ስራ ይተውታል። ኃላፊነቱ ያዘናጋቸዋል የመጀመሪያ ስራቸው። አንዳንዶች ግን ይገርማቸዋል። እንደውም ኃላፊነት ሲሰጣቸው በተጋድሎ ላይ ተጋድሎ ይጨምራሉ። ከመጀመሪያው በላይ አብዝተው ይሰራሉ። ኤጲፋንዮስ እንደዛ ነው የሆነው። እሱ አብዝቶ መጋደል ጀመረ። ቅዱስ ዮሐንስ ግን ለወጠ። በተለይ ገንዘብ ማግኘት ሲጀምር፣ ድሮ እኮ ድሃ ሆኖ ነበር ክርስቶስን የተከተለው። አሁን ግን ገንዘብ ማግኘት ሲጀምር ጠያቂ ሁሉም አጀብ ማድረግ ጀመሩ። ማንን? ቅዱስ ዮሐንስን። አባቴ ይፍቱኝ፣ ቡራኬዎት ይድረሰኝ፣ ብፁዕነቶ እያሉ እግራቸው ስር ይነጠፋሉ። ማእግር ስር ላይ ንገሩኝ። አባ ዮሐንስ ስር። ይሄ ነገር ፈተና ነው እኮ በነገራችን ላይ። አባቶቻችን እኮ ኑ ጵጵስና ተሾሙ፣ ኑ ክህነት ይሰጣችሁ ሲባሉ እኮ የሚችሉት ከዚህ አንፃር ነው። ምክንያቱም ስልጣኑን ተከትሎ የሚመጣ ነገር አለ፣ ከንቱ ውዳሴ አለ። ይሄ ነገር እንደሚፈታተናቸው ያውቃሉ። በነገራችን ላይ የሰው ልጅ ሲፈታተን አንደኛ ከራሱ ጋር ነው የሚፈተነው፣ ከራሱ ጋር ነው የሚጋደለው፣ ከስጋ ፈቃዱ ጋር። የሰው ልብ እከብር ባይ ነው። ክብር ይወዳል የሰው ልብ። እኛ ወደን ፈቅደን ክብርን እምቢ ካላልን በስተቀር የኛ ባህሪያችን ሲያከብሩት ይወዳል። ሰውነታችን ክብር ይወዳል፣ አይጠላም። ታዲያ ይሄን ክብር ደግሞ እምቢ ማለት አቅም ሊኖር ያስፈልጋል። እና አንዱ የምንፈተነው ከራሳችን ጋር ነው። ሁለተኛ ደግሞ ከመናፍቃን ከአሕዛብ ጋር ነው የምንጋደለው። ሶስተኛ ደግሞ ከዲያብሎስ ጋር ነው። ተጋድሎ ማለት ከነኚህ ሁሉ ጋር ስንጋደል ነው። እና ተመልከቱ፣ ከዛ በኋላ ወደ አባ ዮሐንስ ጋር ክብር መምጣት ጀመረ። አባቴ ይፍቱኝ፣ ብፁዕነቶ ቡራኬው ይድረሰኝ እያሉ እግራቸው ስር ሲነጠፉ፣ እንደገናም ደግሞ እቺ ለዚህ ይሆኖታል። በተለይ እጅ መንሻ ይቀርባል እኮ ወደ አባቶች ጋር ሲቀርብ እንዴት ነው? ፍትፍት ይዘን ወይም ደግሞ ለልብስ መግዣ እያለ ሰው መስጠቱ ይቀራል አይቀርም? ንገሩኝ እስቲ። ባዶ እጃችሁን ነው የምትሄዱት? ሰው ለመጠየቅ ሲኬድ ምን ተይዞ ነው የሚኬደው? እጅ መንሻ ተይዞ አይኬድም? ይኬዳል አይኬድም? ንገሩኝ። ይኬዳል አይደል? ይኬዳል። ገንዘብ እንኳን ባንሰጥ የሆነ የላመ የጣመ ምግብ ይዘን እንሄዳለን። ብቻ የሆነ ነገር ለዚህ ሆኖታል ብለን ለሚያስፈልጋቸውን ነገር ይዘን እንሄዳለን። ታዲያ አባ ዮሐንስ ጋርም ይሄ ነገር ይቀርብ ነበር። በጸሎት ያስቡኝ እያሉ ገንዘብ ያስቀምጡላቸዋል። ታዲያ አባ ዮሐንስ
ይሄ ነገር ከመንፈስ አስወጣው፣ ዘላለማዊ ሕይወቱን አዘናጋው። ገንዘብ በገንዘብ ሆነ። በቃ ገንዘቡ እየበዛ መምጣት ጀመረ። ያ ገንዘብ እንግዲህ ይጠራቀማል። አልፈልግም ቢባሉም ይሰጧቸዋል። ይህንን እየተቀበሉ ሲጠራቀም ከዛ በቃ እንግዲህ ገንዘብ ሲበዛ ምን ይመጣል? ትዕቢት ይመጣል። በነገራችን ላይ የሰውን ልብ የሚለውጡ ብዙ ነገሮች አሉ። አንደኛ የሰውን ልብ የሚለውጡ ገንዘብ የሰውን ልብ ይለውጠዋል። የሰው ልጅ ድሮ ትሁት ከሆነ ገንዘብ ማግኘት ሲጀምር በጣም ልቡ እየተለወጠ ይመጣል። ልቡ እየተለወጠ ይመጣል። በገንዘቡ ማሰብ ይጀምራል። ሌላው እውቀትም ሲበዛ ልክ እንደዚሁ ያስታብያል። ቅዱስ ጳውሎስ ይህን ነገር ተናግሮታል። እውቀት እንደሚያስታብይ፣ እውቀትም ሲበዛ ያስታብያል። ሌላ ጉልበተኛ መሆን ስትጀምር፣ በተለይ ስፖርት ሰሪዎች የሆነ ደረታቸውን ነፍተው ጡንቻቸውን እያሳዩ የሚሄድ ባህሪ ያሳያሉ? አሳዩም? ንገሩኝ እስቲ። በተለይ ሰዎች ያሳያሉ። ጂም ላይ ደረታቸውን ይገልጣሉ። በቃ ድሮ እኮ በሹራብ ነው የሚሄዱት ወይም ደግሞ ኮታቸውን ለብሰው ነው የሚሄዱት። አሁን ደግሞ ሰውነታቸው አበጥ ማለት ሲጀምር፣ ጡንቻ ማውጣት ሲጀምሩ፣ ደረታቸው ንፍትፍት ማለት ሲጀምር፣ ያኔ አሁን በቦዲ መሄድ ይጀምራሉ። በቦዲ መሄድ ይጀምራሉ በቲሸርት። ለምን? ሆን ብሎ እንዲታይላቸው፣ የእጃቸው ጥንካሬ እንዲታይ፣ ደረታቸው እንዲታይ። ብርድ ቢሆን እንኳን ተገላልጠው ነው የሚሄዱት። በጭራሽ ሹራብ ወይም ኮት ለብሰው መሄድ አይወዱም። ይሄ ከትዕቢት አንጻር ነው። ትዕቢት ይመጣል። የፈለገ ትሁት ብትሆን በትዕቢት ትፈተናለህ። በቃ በጡንቻ ማሰብ ትጀምራለህ። ድሮ በአይምሮ ነበር የምታስበው፣ አሁን በጡንቻ በጉልበት ማሰብ ትጀምራለህ። ሁሉም ነገር ማድረግ፣ መስበር፣ በአንድ ጊዜ ማዳሸቅ እንደምትችል ታስባለህ። በቃ ሁሉም ነገር በአይነ ኢምንት መስሎ ይታያል። አሁን ይሄንን ባነክተው አይነት ነገር ያሳስባል። በቃ የሆነ ነገር ስትሄድ በቦክስ በለው፣ ደብድበው፣ አፈር ከድሜ ያስበላው አይነት ነገር ያሳስባል። እንዲህ የሚያሳስብ ምንድነው? በጉልበት እንድትመካ ያደርጋል። አንተ ከማንም በላይ ጠንካራ እንደሆንክ ልዩ ተሰጥኦ እንዳለ ያሳስባል ሰይጣን። የሰውነትን መፈርጠም ምክንያት አድርጎ ማለት ነው። ይሄ ነው በቃ። ጉልበትም ያስታብያል፣ እውቀትም ያስታብያል። እውቀትም ሲበዛ በቃ እኔ ብቻ አዋቂ ነኝ የሚል አይነት ስሜት እንዲመጣ ባርክ። ከኔ በላይ አዋቂ ለሐሳር ነው። እንደውም የሆነ አባባል አንብቤ ነበር፣ አሁን ጠፋብኝ። አሁን ብናገረው ደስ ይለኝ ነበር። ሰዎች በሰው ዘንድ መደነቅ ሲጀምሩ ራሳቸውን የሰው ንብረት፣ ብቸኛ ንብረት እንደሆኑ አድርገው ያሳስባሉ የሚል አባባል ትክክል እኮ ነው። ከኔ በላይ ለሐሳር ነው ማለት ትጀምራለህ። በተለይ እውቀትን ሰዎች ሲያደንቁልክ ይሄን እውቀትን ብትጠቀመው አይነት አባባልማ ከመጣ ከንቱ ውዳሴ፣ ከዛ በኋላ በቃ ራስን ትሰቅላለህ። ልጠቀምበት ሁሉ ትላለህ። በዚህ እውቀቴ ሳልጠቀምማ ማርጀት የለብኝም ሁሉ ትላለህ። የሆነ አንድ መንፈሳዊ ፊልም አይቼ ነበረ። የመቃብር ምን የሚባል ነበረ? እስቲ አስታውሱኝ። መቃብር ጠባቂ ምን የሚባል አስታውሳችሁት አይደል? ሼር አድርጉላችሁ እስቲ ለምዕመናን ይመልከቱት። እሱ መንፈሳዊ ፊልም እኔ ስለተመለከትኩት ነው አሁን ያስታውስኩት። ሌሎቻችሁን ብትመለከቱት ብዙ ትምህርት ታገኙበታላችሁ። እና ታዲያ ያ መምህር ወይንም ያ መነኩሴ ለመሆን እየተዘጋጀ ያለ ሰው ያስተምር ነበረ። በእርግጥም ንግግሩ ወይም ቃሉ በጣም የሚጣፍጥ፣ በጣም የሰውን ልቦና የሚገዛ ነበር። አንዲት ሴት እየሮጠች መጣችና ይቆዩኝ አባት ያለችና የሌለ ከንቱ ውዳሴ የሚጥለው ንግግር ነው የተናገረችው። ይሄ እውቀትን ተጠቀመው፣ እንደው መጽሐፍ ብትጽፍ ይገርማል። በቃ እሱ በዛ ሰዓት መምህርየው ሌላ ዓለም ውስጥ ነው የገባው። እውነቷን ነው እያለ በቃ በህሊናው ሳለ። ከዛ በኋላ አንድ የገዳሙ አበምኔት በሩቅ ሆኖ ይመለከተው ነበረ። አበምኔት ይመስላል። ከዛ በኋላ የሆነ ትምህርት ብቻ ሰጠው። ከዛ በኋላ ራሱ ምንም መሆን እንዳልሆነ ወይም ደግሞ ክብር መፈለግ እንደማይገባው ትምህርት ተማረ። በጥበብ አስተማረው ልላችሁ ፈልጌ ነው። እና ምን ለማለት ፈልጌ መሰላችሁት ወንድሞች? እነኚህ ነገሮች ሰውን ያስታብያሉ። ምን? ጉልበት። ሁለተኛ ገንዘብ፣ ሶስተኛ እውቀት። እነኚህ ነገሮች ያስታብያሉ።
የፈለገ ጫፍ ነገር ብትደርስ የፈለገ ብዙ ነገር መስራት ብትችል አንተ ምንም እንዳልሰራ ነው ማሰብ ያለብህ። እንዲሰራ ወለም ለሰው ልታወራ አይገባም። እንዲወጥቼ እንዲገብቼ በነገራችን ላይ እንደዛ በመስራታቸው የሰሩትን በማውራት ደስ የሚሰኙ ሰዎች አሉ። ይሄ ትክክል አይደለም ወንድሞች። ምን የሚባል አባባል አለ መሰላችሁ? ማነው መጽሐፍ ቅዱስ ምን ይላል መሰላችሁ? መጽሐፈ ምሳሌ ምዕራፍ 27 ቁጥር 2 ላይ ሌላ ያመስግን እንጂ አፍ አይደለም፣ በአድሰው እንጂ ከንፈር አይደለም የሚል ቃል አለ። መጽሐፈ ምሳሌ ምዕራፍ 27 ቁጥር 2 ላይ ቅዱስ ጳውሎስም ሁለተኛ ቆሮንቶስ ምዕራፍ 10 ላይ እግዚአብሔር የሚያመሰግነው እንጂ ራሱን የሚያመሰግን እርሱ ተፈትኖ የሚወጣ አይደለም ይላል። እስቲ ድገሙልኝ ይህን ቃል። ማን የሚያመሰግነው? እግዚአብሔር የሚያመሰግነው እንጂ እሱ የሚያመሰግን ተፈትኖ የወጣ አይደለም። በትክክል ራሱን የሚያመሰግን ሰው እርሱ ተፈትኖ የሚወጣ አይደለም። ትክክል። እና ወንድሞቼ በጭራሽ ስለራሳችሁ ማንነት ወይም ደግሞ ስለራሳችሁ ጀብድነት አትናገሩ በጭራሽ። እግዚአብሔር ከገለጠው ክብራችሁን ይግለጠው። በነገራችን ላይ ቅዱሳን እንኳን ሰው አመስግኗቸው ይቅርና ፈጣሪ እንኳን ክብራቸውን ሲገልጥባቸው አይወዱም። በተለይ አቡነ ሀብተ ማርያም አንድ ቀን ጸልየው ከወጡ በኋላ ፊታቸው እንደ ፀሐይ ያበራ ነበር። ልክ ሙሴ ከኤርትራ ባሪያ ወጣቸው ሊቀ ነቢያት ሙሴ ፊቱ እንዳበራ ማለት ነው። የአቡነ ሀብተ ማርያም ፊታቸው ይበራ ነበር እንዳለ። ቶሎ ብለው እየሮጡ ወደ ባታቸው ገቡና ጌታ ሆይ ለምን ትገልጥብኛለህ አሉት። ለምን ገለጥክብኝ? እባክህ ይሄን ብርሃን ከፊቴ ላይ አንሳው አሉ። አይገርም? እባክህ ይሄን ብርሃን ከፊቴ አንሳ፣ አትግለጥብኝ አምላኬ፣ እኔ ከንቱ ውዳሴውን አልችለውም አሉት። ወዲያው ቸሩ መድኃኔዓለም ብርሃኑን አነሳላቸው ከፊታቸው ላይ። ምክንያቱም ያንን ተከትሎ የሚመጣ ፈተና አለ። ከባድ ነው ፈተናው። ከንቱ ውዳሴ በቃ በሰው ሁሉ ዘንድ እንደ ጻድቅ ሊታዩ ነው፣ ይጸልዩልኝ የሚለው ሊመጣ ነው ማለት ነው በዛ ሰዓት። በጣም ከባድ ነው ከንቱ ውዳሴ። ከሁሉም በላይ መፍራት ያለብን ከንቱ ውዳሴን ነው። ብዙዎች በከንቱ ውዳሴ በነፍሳቸው ይጠፋሉ ተብሎም ተጽፏል። ከንቱ ውዳሴ ትዕቢትና መመካት ክፉ ወደሆነ ወደ ኃጢአት ሞት ያደርሳል ይላሉ አባቶቻችን። ትክክል ነው። ከንቱ ውዳሴ ትዕቢትና መመካት ክፉ ወደሆነ ወደ ኃጢአት ሞት ያደርሳል። ዜና አበው መጽሐፍ ላይ ተጽፏል። እና አንድ የምንማረው ትምህርት ይሄ ነው ወንድሞች። ከእንደዚህ አይነት ነገር መሸሽ አለብን። እና ወደ አባ ዮሐንስ ታሪክ ልምጣላችሁ። ታዲያ ገንዘቡ እየበዛ መምጣት ሲጀምር በቃ ምቾት አማረው፣ የላመ የጣመ መብላት አማረው። በመናኛ ሳህን መብላት አልወደደም። በቃ በወርቅ ሳህን መብላት፣ በወርቅና በብር ሳህን፣ በወርቅና በብር ዋንጫ መጠጣት ጀመረ። ለድሆች መራራት ተወ። በቃ ድሮ ለድሆች ቢመጸውት አይጠግብም። ድሮ የሚያስደስተው ለድሆች መመጽወት ነበረ። አሁን ግን ለራሱ ምቾት መምረጥ ያስደስተው ጀመረ። ያሳዝናል በእውነት። ቸሩ መድኃኔዓለም እንደኛ አይነት ሰው ምን ይላል መስላችሁ? ያኔ የቀደመ ፍቅርን ትተሃል፣ ለኔ ነበረ የቀደመ ፍቅርን ትተሃል። እንግዲህ ከወዴት እንደወደቅክ አስብ፣ ንስሐም ግባ፣ የቀደመውን ስራን አድርግ፣ አለዚያ እመጣብሃለሁ፣ ንስሐም ባትገባ መቅረዝን ከስፍራ እወስዳለሁ ይላል። እህት ወንድሞች፣ ብዙዎቻችን እኮ የቀደመ ፍቅራችንን ትተናል፣ የቀደመ ተጋድሏችንን ትተናል። አልተውንም? እስቲ ራሳችሁን ፈትሹት ወንድሞች። ድሮ ብሰግድ አጠግብም ነበር። አሁን ግን ስግደትን ከተውኩ እኮ ዘመንና ጊዜ አልፈዋል። ስግደትሽን ከተውሽ እኮ ዘመንና ጊዜ አልፎሻል። ድሮ ብትጸልይ አጠግብም ነበር። 2 ሰዓት 3 ሰዓት መልኩን፣ ገድሉን፣ ውዳሴ ማርያምን፣ ውዳሴ አምላክ፣ ሰይፈ ስላሴ፣ ሰይፈ መለኮት ስትጸልይ አጠግብም ነበረ። አሁን ግን አቡነ ዘበሰማያትን በግድ ነው የምትጸልይው፣ በግድ። የቀደመ ፍቅርን ትተሃል። ድሮ የተራበው ማብላት ነበር የሚያስደስት። ድሮ መጸውት አንተን የሚያስደስት ያዘነ የተራበው ሲጠግብ ጠግቦ ሲስቅ ማየት ነበር የሚያስደስትህ። ድሮ የታረዘው ለብሶ ሲያምርበት ማየት ነበር የሚያስደስትህ። አሁን ግን
በቁም ሳጥን ከአንድ ከሁለት ከሶስት ቅያሪ ልብስ ለብሰ እሱ ራሱ እንደማያምርባ እያየ 10 ጊዜ መስታወት ፊት ነው የምትቆመው። ይሄ ያምርብኝ፣ ይሄ ያምርብኝ፣ ይሄንን ሳምንት ለብሼዋለሁ፣ ይሄንን ትላንት ለብሼው ነበረ፣ ሌላ ልብስ ልቀይር እያልክ አማራጭ ልብስ እያማረክት የምትለብስ ሰው ሆናል። ለምተኛው ምንም ግድ አይሰጥም ነበር። መሬት ላይ ሁሉ ትተኛ ነበር። አሁን ግን አልጋ ጎረበጠኝ፣ ሌላ አልጋ ልቀይር መሰለኝ፣ ልግዛ መሰለኝ ያልክ ፍራሽ ወይም አልጋ የምታቀያይር ሰው ሆናል። በባዶ እግር ብትሄድ ምንም አይሰማም ነበር። ለልብስ ለገንዘብ ወይም ደግሞ ለጫማ አትጨነቅም ነበር። አሁን ግን ትናንት የለበስከውን ጫማ ደግመ ዛሬ አትለብሰው። እንዲህ አይነት ሰው ሆናል። የቀደመ ፍቅርን ትተሃል። ድሮ ኤርፎን ጆሮ ላይ ሰክተ መዝሙር ብታዳምጥ አትጠግብም ነበረ። ቅዳሴው መስማት ነበር የሚያስደስትክ። ድሮ የቅዳሴው ድምፅ ነበረ እስማ ኃያል አንተ ህኩት ሲባል ልብ በተመስጦ ወደ 7ኛው ሰማይ ይነጠቅ ነበረ። ድሮ ተንሱ ሲል ዲያቆኑ እግዚኦ ተሳለነ ስትል በተሰበረ ልብ ነበር የምትቀበለው። ይህንን ዜማ ነበር የምታዳምጠው። አሁን ግን የነ ሻኪራ የነ ቢዮንሴ ዘፈን ነው የሚያስደስትክ። አሁን እሱ ነው የሚያስደስትህ። የነ ቴዲ ዘፈን ነው እሱን ዘፈን ነው የምታሳድደው። ድሮ መንፈሳዊ ፊልም ስትመለከት ታነባ ነበረ። የነ ቅዱስ ጊዮርጊስን መወገር ስትመለከት ታለቀስ ነበረ፣ ታነባ ነበረ። የነ ቅድስት ኢየሉጣን መንፈሳዊ ፊልም ስትመለከቺ ታለቅሽ ነበረ። አሁን ግን የምታሳድደው ዓለማዊ ፊልም ነው። አሁን ግን የምታሳድደው የቱርኮችን ፊልም ነው፣ የህንዶችን ፊልም ነው። ያሳዝናል። ድሮም አሁን ግን የምታሳድደው ኳስ ነው። ማንቸስተር አሸነፈ፣ ሊቨርፑል አሸነፈ፣ አርሰናል አሸነፈ፣ ይሄ ነው የሚያስደስት። የቀደመ ፍቅርን ትተሃል። ከወዴት እንደወደቅ ካሰብ እንዲህ ያለ መድኃኒዓለም ይመክረናል። የድሮ ተጋድሏችንን ላጠፋ ነው ሰዎች። የአባ ዮሐንስ የቅዱስ ዮሐንስ ተግሳጽ ለኛም ይጠቅመናል ዛሬ ወንድሞች። እና ቅዱስ ዮሐንስ የቀደመ ፍቅሩን ትቶት ነበር አባ ዮሐንስ ዘኢየሩሳሌም። እና አስቡት፣ ያ ሁሉ በቃ በምቾት ተለውጧል። በቃ የላይኛውን ዓለም አያስብም። ደግሞ እኮ ፈውስ የማድረግ ሀብቱን ተነጥቆበታል። ምክንያቱም ንፉግ ሆኗል። ለድሆች መራራትን ትቷል። ድሮ ይፈውስ ነበር፣ አሁን ግን የለም፣ አይፈውስም። ድሮ እንደ ኤጲፋኒዎስ ይፈውስ ነበር፣ አሁን ግን አይፈውስም። ክንፏ እንደተመታች ወፍ መብረር እንዳቃታት ወፍ ሆኗል። አባ ዮሐንስ ይህንን ሰማ። ማነው ኤጲፋኒዎስ ይህን ሰማ። ወይኔ ወንድሜ አለ፣ በቃ ወንድሜ ጠፍቶብኛል አለ፣ ልፈልገው አለ። ወንድሜ ጠፍቶብኛል። ያኔ የቀድሞ ምርጥ ወንድሜ፣ ያኔ ለተጋድሎ የምንሽቀዳደመው ወንድሜ ጠፋብኝ። ዓለም ወሰደችው፣ ሰይጣን አዘናጋብኝ። ሄጄ ልፈልገዋል። አለቀሰለት መጀመሪያ። አሁን ሄጄ ልፈልጋለ። ጌታውን ተማጸነ። ጌታ ሆይ ወንድሜን ከጠፋበት አወጣው ዘንድ እባክህ እርዳኛል። ከዛ በኋላ ምክንያት ፈለገ። በጥበብ ነው የሚጓዘው። ተመልከቱ፣ ጥበበኛ አይደል? ምሁር አይደለም? በጥበብ ሊያድነው ነው የተዘጋጀው። ከዛ ወደ ኢየሩሳሌም ሄደ። ቅድም ስንክሳሩ ሰምታችኋል። አሁን አልደግመውም፣ ሰዓትም እየደብኝ ስለሆነ አልደግመውም ታሪኩን። እና ወደ ኢየሩሳሌም ሄዶ እንዴት እንዳዳነው ሰምታችኋል። እና ከዚህ እኛ ብዙ እንማራለን ወንድሞች። አንደኛ ድሮ አብራን ስትጸልይ የነበረች እህታችን ካለች፣ ድሮ አብሮን ሲጸልይ አብሮን ሲሰግድ የነበረ ወንድማችን ጠፍቶ ከሆነ ወንድሞች ልናድነው ይገባል። ችላ ልንለው አይገባም። እሱን የማዳን ግዴታ አለብን። እኔ ኃጢአተኛውን በእርግጥ ትሞታለህ ባልኩት ጊዜ ይላል እኮ እግዚአብሔር አምላክ። እኔ ኃጢአተኛውን በእርግጥ ትሞታለህ ባልኩት ጊዜ አንተም ባታስጠነቅቀው ነፍሱም እንድትድን ከክፉ መንገድ ይመለስ ዘንድ ለኃጢአተኛው አስጠንቅቀ ባትነግረው የኃጢአተኛ በኃጢአቱ ይሞታል፣ ደሙን ግን ከእጅ እፈልጋለሁ ይላል። ግን አንተ ኃጢአተኛውን ብታስጠነቅቅ እርሱም ከኃጢአቱና ከክፉ መንገድ ባይመለስ በኃጢአት ይሞታል፣ አንተ ግን ነፍስን አድናል ይላል።
እና ወንድሞች እባካችሁ ወንድማችሁ በኃጢአት ዓለም እየተዘፈቀ ዝም አትበሉት። እሺ እህታችሁ በኃጢአት ዓለም እየተዘፈቀች ዘፈን እየወሰዳት ወይም ደግሞ እምነቷን ቀይራ ስትኮበልል ዝም አትበሏት። እህትሽን ዝም እንዳትያት። መድኃኒዓለም ምን ነው እህትሽ ስጠፋ ዝም አልሽ ይልሻል። ወንድምን ዝም ብሎ ሲጠፋ ዝም አትበለው። ወንድምን ለማዳን እንጋደል፣ ጥረት አድርግ። ታስታውሳለህ አባ አብርሃም ዘሶርያ እህቱ በዝሙት ወድቃ ወደ ዓለም ካኮበለለች በኋላ ምንኩስናዋን ጥላ እግዚአብሔር አምላክ አሳየው። እህቱን ዘንዶ ሲበላት በሕልም አሳየው። ከዛ ሲፈልጋት ማርያም እያለ ሲፈልጋት የለችም። ደነገጠ። ወይኔ እህቴ ሰይጣን ጎትቶ ወደ ዘላለማዊ ጥፋት ወሰደብኝ ብሎ በጣም አዘነ። ከዛ የእህቱን ወሬ እንዲያሰማው ሱባኤ ያዘ። አምላኩን ተማጸነ። ደረሰባት የት እንደሄደች። ከዛ በኋላ ሄደና በጥበብ አዳናት። ጥበብ ተጠቅሞ ከዝሙት ዓለም አወጣት። አያችሁት ወንድሞች? አባ አብርሃም ዘሶርያ ለእህቱ እንዴት እንደተጋደለ። አንተስ ለወንድም ለምን አትጋደልም? ወንድም ሲጠፋ ለምን ዝም ትላለህ? ምናልባት አይሰማኝም ብለህ ሊሆን ይችላል። ስመክራት አትሰማኝም ብለሽ ሊሆን ይችላል። ለምን ጸሎት አታደርግም ታዲያ? እግዚአብሔር አምላክ ልቦናዋን እንዲለውጥ ተጋደላት። ታስታውሳለህ አቡነ ገብረ መንፈስ ቅዱስ ለ460,000 ወታደርና ንጉስ ምን አይነት ሱባኤ እንደያዙ እስቲ ንገሩኝ። ምን አይነት ሱባኤ ነው ያዙት? እንዴት ነው የተጋደሉት? እስቲ የሚነግረኝ ገድላቸውን ያነበበ ይሄ አይጠፋውም መቼስ። እንዴት አይነት ተጋድሎ ነው የተጋደሉት? እስቲ ንገሩኝ። ከእናንተው ልስማ። ቁልቁላፎ ተደፍተው እንዴት ተደፍተው ቁልቁላፎ ምን ይደረጋል ማለት ነው? ገደል አፋፍ ላይ እግራቸውን በገመድ አስረው ተዘግዝቀው አይደለም? አስቡት። ይሄ ሁሉ ተጋድሎ ለምንድን ነው? በትክክል ይሄ ሁሉ ተጋድሎ ለምንድን ነው? እነኛን በከንቱ የጠፉትን ሰዎች ለማዳን እኮ ነው። እነኛን የጠፉትን ሰዎች ለማዳን ነው የሁሉ ተጋድሎ የተጋደሉት። መድኃኒዓለምም አላሳፈራቸውም። ከ15 ዓመት በኋላ ገብረ መንፈስ ቅዱስ ወዳጄ ድካምን አየውና ይሄን ሁሉ ሕዝብ ማርኩልህ አለው። አስባችሁታል? 400 ሰው እኮ አይደለም 400,000 በላይ። ይገርማል። ይሄን ሁሉ ሕዝብ ምሬልሃለሁ፣ ድካምን አየውልክ፣ ስለ አንተ ድካም ብዬ ነው የማርኩልህ አለው። ጌታ ሆይ ከማርክልኝስ እባክን አንሳቸው፣ ከሞት አንሳቸዋለሁ። ከሞት አንሳቸውና እባክን የክርስትና ጥምቀት እንዲጠመቁ አድርጋቸዋለሁ። እሺ ሂድና በአብ በወልድ በመንፈስ ቅዱስም ተነሱ ብለህ እፍ በልባቸዋለሁ። በአብ በወልድ በመንፈስ ቅዱስም ተነሱ ብሎ እፍ ሲልባቸው 400,000 በላይ ሕዝብ በሙሉ ተነሳ። ይሄ ሁሉ በማድካም ነው? በአቡነ ገብረ መንፈስ ቅዱስ። እህቴ ወንድሜ ሰማሽ እህቴ፣ አንቺም ለእህትሽ እንደዛ ተጋደይ። ቢያንስ እንደ አቡነ ገብረ መንፈስ ቅዱስ ራስሽን ዘግዝቀሽ መጸለይ ባትችይም፣ እንደ አቡነ ገብረ መንፈስ ቅዱስ ራስን ዘግዝቀ መጸለይ ባትችልም ቢያንስ ሱባኤ በመግባት ተጋደልለት። ሱባኤ በመግባት ጸልይለት። ጌታ ሆይ እባክን ወንድም ሰልሞብህ ከሆነ ወይም መናፍቅ ሆኖብህ ከሆነ ወይም ደግሞ በመንፈሳዊ ሕይወቱ ያልጠነከረ ከሆነ ጌታ ሆይ እባክን ወንድሜን በመክረው ሊመለስልኝ አልቻለም። ይሄም ከዛ ከክፉ መንፈስ ሴራና ተንኮል እንደሆነ አውቃለሁ። እናም አምላኬ ሆይ እባክን ወንድሜን ልብ ለውጥልኝ፣ ምክንያት ፈጥረ ወንድሜን አድንልኝ እባክን እያልክ ተማጸንለት። አንተ ምክንያት አጣጣም አምላኬ። እህቴን የጠፋችውን እህቴን አድንልኝ። የሆነ ምክንያት አዘጋጅተህ እህቴን ከጠፋችበት አውጣት ካልሽ እህቴ እመኚኝ፣ ቸሩ መድኃኒዓለም የልፋትሽን ድካም ዝም ብሎ አያይም። አንድ ቀን ጠብቂ፣ አንድ ቀን ጠብቅ፣ ያወጣልሃል መድኃኒዓለም። ሃይማኖቱን ቀይሮ እኮ ቢሆን እንኳን ወደ ቀጥተኛ እምነት የሆነ ምክንያት ፈጥሮ እግዚአብሔር አምላክ ያመጣልሃል። የሆነ ምክንያት ፈጥሮ ያመጣልሃል። የድካምን ዋጋ ዝም አይተውም። ብቻ አንተ ግን
እስከ ዕለተ ሞት ድረስ ስለ ወንድም ተማጸን። ጌታ ሆይ ወንድሜ ሲጠፋ ዝም ብዬ ማየት አልችልም። ታስታውሳለህ? አባ ለትጹን ምንድን ነበር ያደረጉት? እስቲ ስለዛ ሰው ነፍስ ምን አይነት ተጋድሎ ነው የተጋደሉት? አባ ለትጹን ምንም እንኳን ለገነት ባያበቁትም ግን ለሲኦል እየተሰቃየ እንዳይኖር አድርገውታል አይደለም? ያንን አጥሰው በተጋድሎ እኮ ነው። በትምህርት ብቻ ሰውን መመለስ አይቻልም ወንድሞች። አልሰማም ስትመክረው እምቢ ያለክን ሰው ጸልይለት፣ ተጋደልለት። ታዲያ አንተ ለሱ መጋደል ሲጀምር እሱ ጋር ያሉት መናፍስት አንተ መፋለም ይጀምራሉ። ለምንድን ነው የምትጸልይለት ብለው እኮ ነው። ለምን ትጸልይለታለህ? እኛ ወደ ጥፋት ጎትተን ወሰድ ነው አይደለ? አንተ ምን ቤት ሆነ ነው የምትጸልይለት? ያንተ ጸሎት እያቃጠለ ነው ብለው አንተን መፋለም ይጀምራሉ። ያንቺ ጸሎት እያቃጠለ ነው ብለው እህትሽን ወደ እስልምና ወይም ወደ ሌላ እምነት ጎትተው የወሰዷት መናፍስት አንቺን መፋለም ይጀምራሉ። አንቺ ብርቱ ነው መሆን ያለብሽ። ምክንያቱም መጽሐፍ ቅዱስ ይላል ብዙ ሰዎችን ወደ ጽድቅ የሚመልሱ እንደ ከዋክብት ለዘላለም ምን ይላሉ? ምን ይላሉ? ይደምቃሉ። ብዙ ሰዎችን ወደ ጽድቅ የሚመልሱ ከጥፋት የሚያድኑ እንደ ከዋክብት ይደምቃሉ ይላል። ስለዚህ አንቺ ለሷ በመጋደልሽ እንደ ከዋክብት ነው የምትደምቂው። በኋላ እሷን እንደው ተሳክቶልሽ እግዚአብሔር ራርቶልሽ የአንቺን ድካም አይቶ ከመለሽ እመኚኝ እህቴ እንደ ከዋክብት ትደምቂያለሽ። እመነኝ ወንድሜ በመንግስተ ሰማይ ከፀሐይ 7 እጅ እያበራ ከንጉሱ ከመድኃኒዓለም ጋር ትኖራለህ። ሰው መመለስ ቀላል አድርጋችሁ እንዳትመለከቱት። የአንድ ሰው ነፍስ ማዳን ቀላል አይደለም ወንድሞች። በዚህ እኮ አሕዛብ በልጠውናል። የምር አሕዛብ ወደ ራሳቸው እምነት ጎትቶ ለመውሰድ እኮ እናንተ ሌሊቱን ቀኑን አይታክቱም ወደ ራሳቸው እምነት ለመውሰድ፣ ወደ እስልምና እምነት። እኛ እኮ የእነሱን ያክል ጥረት አናደርግም። እገሌ ሰለመች፣ እገሌ ሌላ እምነት ውስጥ ገባ ሲባል እንደዚህ ሆነች አይ እንልና ለተወሰነ ጊዜ እናዝና ዝም በቃ ጸጥ። ያንን ሰው ለማዳን አንጠርም። እገሌ እኮ ዘፋኝ ሆነች እኮ፣ እገሊት እኮ ዘፋኝ ሆነች፣ እገሊት እኮ ጾም ስግደቷን ተወች እኮ፣ በቃ የሌላ ዓለማ ይሆናለች፣ የሌላ ዓለማ ይሆናል ሲባል ሆነች። አይ እንግዲህ ምን ማድረግ ይቻላል? ልቦና ይስጣት እንልና ዝም። ምንም አይመስልንም። ያንን ሰው ለማዳን ጥረት አናረግም። እኔ ይገርመኛል። ይሄ ቸልተኝነታችን በጣም ያሳዝነኛል ሳስበው ማለት ነው። እና ፕሊስ ወንድሞች ሰው ለማዳን ጥረት እናድርግ። ስለ ራስህ ብቻ አትኑር፣ ለሌላውም ጭምር ኑር። ራስን ብቻ ለማዳን አትትጋ፣ ለሰውም ጭምር ሰውንም ጭምር ለማዳን ትጋ። ቸሩ መድኃኒዓለም የሞተው ለማን ነው እስቲ ንገሩኝ? ለራሱ ወይስ ለሰው? ለሰው አይደል? ለሰው ሁሉ ፍጥረት ነው የሞተው። የመኖራችን ምስጢር ትርጉም እኮ ለሰው ነው። ለሰው የምንኖረው ኑሮ ህይወት እኮ ነው። መጀመሪያ ራስን ታድናለህ፣ ከዛ እድሜ ዘመንን በሙሉ ለሰው ኑር። ሰውን ለማዳን ጥረት አድርግ። እነ ቅዱስ ጳውሎስ ዋነኛ ዓላማው ሰው ማዳን ነው። ከ127 ሀገር በላይ ሲንከራተት የኖረው ቅዱስ ጳውሎስ ለምን? ሰው ለማዳን እኮ ነው። የክርስቶስን ወንጌል ሳይሰሙ እንዳይሞቱ እያለ እኮ ነው የሚፋጠነው ቅዱስ ጳውሎስ። እንቅልፍ የለውም ቅዱስ ጳውሎስ። ይገርመኛል። እንደ ቅዱስ ጳውሎስ ዓለምን ዞሮ ያስተማረ ሰው አለ? እውነትም ምርጥ ዕቃ የተባለ ቅዱስ ጳውሎስ በቃ ዓላማው ህልሙ ሰው ሲድን ማየት ነው። በቃ የሆነች ሀገር ካልሰበከ እንቅልፍ አይወስደውም እዛ ሀገር ለመስበክ እና እንደዚህ የሚጋደል ነበር። እና እህት ወንድሞች እኛም ሰው ለማዳን ጥረት እናድርግ። ከቅዱስ ኤጲፋኒዎስ ህይወት የምንማረው አንዱ ነው። ቅዱስ ኤጲፋኒዎስ ወንድሙ ሲጠፋ ዝም አላለም። በቃ ዝም ብሎ የመቀመጥ ሞራል የለውም። ከዛ ምክንያት አመካኘና ወደ ኢየሩሳሌም ሀገር ሄደ። ሲያየው ማዕድ አቀረበለት። ሲያቀርብለት እንደተባለው በወርቅ ማዕድ ነው የሚያቀርብለት። አይ የቀድሞ ፍቅሩን በቃ ትቷል፣ ለድሃ መራራት አቁሟል ማለት ነው አለና አዘነ። ከዛ በኋላ ምክንያት ፈጠረና እንግዳ መጥቶብኛል፣ እባክህ በአንተ ዕቃዎችን አውስልኝ፣ በሰው ፊት አክብረኝ አለው። እውነት መሰሉና አባ ዮሐንስ ያንን ወርቅ ሰጠው፣ ያንን የወርቅ ማዕድ ሰጠው።
ኤጲፋኖስ ግን ስለ ቅዱስ ዮሐንስ ብሎ መጸወተለት። ስለ ቅዱስ ዮሐንስ ብሎ መጸወተለት። በነገራችን ላይ ወንድሞች ስለ ሰው ብለን የምንመጸውተው ምጽዋት እኮ ቀላል እንዳይመስላችሁ። ወደ ገብረ ማርያምና ኃይለ ማርያም ቢኖሩ ኃይለ ማርያም ለገብረ ማርያም ቢመጸውትለት ገብረ ማርያም ኃይለ ማርያም ስለመጸወተለት ዋጋውን አያጣም። እና አንድ የምንማረው ትምህርት ይሄ ነው። ከዛ በኋላ ገንዘቤን አምጣ እያለ መጠየቅ ጀመረ። አትንኩ አይደለም፣ ተመልከቱ፣ ስስት እኮ ነው። ብዙ ገንዘብ እኮ አለው፣ ብዙ ገንዘብ አከማይቷል። ግን ስላዋሰው ተቆርቁሮ ወይም ደግሞ ያንን ለምን ቀረብኝ ብሎ ገንዘቤን አምጣ እያለ እረፍት አሰጠው። መጨረሻ ላይ ኤጲፋኒዎስ ጸሎት አደረገ። ለምንድን ነው? ጌታው ያስተምረው እኮ ማለቱ ነው። ጸሎት ማድረጉ ጌታው ያስተምረው ነው። ታዲያ ቸሩ መድኃኔዓለም ሊያስተምረው ምንድን ነበር ያደረገው? ንገሩኝ እስቲ። ምን ነበር ያደረገው? አይኑ ታወረ። ከዛ ተጸጸተ፣ አለቀሰ። እባክን በጸሎት አማልደኝ፣ እባክን አለ። አሁንም ተመልሶ ኤጲፋኒዎስ ሲጸልይ ቸሩ መድኃኔዓለም አንድ አይኑን ብቻ ነው ያበራለት። ለምን? ተክሳስ እንዲሆነው እኮ ነው። ዳግም ወደ ኃጢአት እንዳይመለስ አንድ አይኑን ብቻ አበራለት። እግዚአብሔር አምላክ ፈተና ከኛ ጨርሶ እንዲርቅ አያደርግም። ያደርጋል እንዴ? ማረኝ፣ ፈተና ከኔ ያርቅልኝ ስንለው ሙሉ ለሙሉ ከእንግዲህ ፈተና እንዳገኘን ያደርጋል? እንዴት ወንድሞች ንገሩኝ እስቲ። አያደርግም እኮ። ለምን? ፈተና ጨርሶ ከኛ ከጠፋማ እንዘናጋለን፣ መንፈሳዊ ሕይወታችንን እንተወዋለን። በቃ ለምን እንደምንኖር የምኖር ትርጉማችን ራሱ እንረዳለን። ለዛ እግዚአብሔር አምላክ ፈተና ከኛ ጨርሶ እንዲርቅ አያደርግም። ፈተናውን ያስታግስልናል ወይም ደግሞ ጋፕ ያበርድልናል እንጂ ፈተና ከኛ ለአንዴና ለመጨረሻ ጊዜ እንዲርቅ አያደርግም። ለኛው ጥቅም ሲባል ማለት ነው። እና አንድ የምንማረው ትምህርት ይሄ ነው። አንድ አይኑን ብቻ ነው የፈወሰለት። ከዛ ነገረው። ኤጲፋኒዎስ አባ ዮሐንስን መከረው። ወንድሜ አለቃህም እንዴ? የቀደመ ፍቅርን ለምን ተውካለው? ጠፋህ እኮ ነው ወንድሜ ያለው። ጠፋህ እኮ። ለምንድን ነው ገንዘብ የምታጠራቅመው? ለድሆች መመጽወትን ለምን ዘነጋ? ያለበት እኮ የእንግዳ አገር እኮ ነው የኖርከው። ሀገር በሰማይ መሆንን ዘንግተዋል እኮ ወንድሜ ያለው። ለየትኛው ህይወት ነው ገንዘብ የምታከማቸው? ብዝሞትስ አለው። ድንገት ገንዘብን ትተህ ትሄዳለህ። ለምን ቸሩ መድኃኔዓለም የተናገረውን ቃል አላሰብክም? የሰው ህይወት በገንዘቡ ብዛት አይደለም፣ ተጠንቀቁ፣ ከመጎምጀትም ሙሉ ተጠበቁ አላለም ወይ አለው። አዎ ብሎ አላለ። እና ይሄን ለምን ዘነጋክ? ነገ ለመኖር ዋስትና አለ ንገረኝ አለው። እውነትን ነው የለኝም። እና ታዲያ ለማን ነው ገንዘብ የምታጠራቅመው አለው። ለድሆች መመጽወት ለምን ዘነጋክ? እኔ እኮ ይሄን ላስታውስ፣ ይሄንን እኮ ላስተምር ብዬ እኮ ነው የመጣሁት። ፈጽሞ እንደጠፋብኝ ስለተረዳው እኮ ነው እንጂ ወደ ኢየሩሳሌም የምመጣበት ምክንያት የለኝም። ምክንያት አመካኝቼ እኮ ይሄን አንተን ልመክር ነው የመጣሁት። ወንድሜ ጠፍተሃል። መጽሐፍ ቅዱስ ያለውን ቃል ለምን ረሳ? የኃጢአተኞች ሰዎች ገንዘብ ከምድጃ እንደሚወጣ ንፋስም እንደሚወስደው እንደ ጢስ ነው ያለውን ቃል ለምን ረሳ? መጽሐፈ መቃብስ ላይ እንዲህ ተጽፎ አልነበረም ወይ? አጋንንት እንደ ውሾች ደጅ ጠነዋል፣ ሁሉንም ያስረሱዋል። ብትሰጥም ትሰጥ ዘንድ ብትወድም አጋንንት ግን ያስጎመጁዋል። ስለዚህ የዚህን ዓለም ገንዘብ እያስጎመጁ ምጽዋት እንዳትመጸውት ያከላክሉዋል ተብሎ አልተጻፈም ወይ አሉ። እውነት ነው ተጽፏል። እና አጋንንት እኮ እየተጫወተብክ ነው አለው። የዚህን ዓለም ንብረት እኮ እያስጎመጀ ዘላለማዊ ሕይወትን እያስረሳ ነው። ወንድሜ ንቃ፣ ተኝተሃል። አንተ የምትተኛ ወንድሜ ንቃ፣ ከሙታንም ተነሳ፣ ክርስቶስም ያበራልሃል። የቀደመ ፍቅርን ለምን ተውቃለው? ይህን ዮሐንስ ነቃ። ስንክሳሩ ላይ አልሰማችሁ? ልክ ከእንቅልፍ እንደሚነቃ ወንድሜ ድሮ እኮ ከኔ ጋር ተአምር ትሰራ ነበረ፣ ፈውስ ትፈውስ ነበረ። አሁን ግን እኮ ክንፍ ተመቷል። ይሄ የመፈወስ ሀብት እንደተነጠቀ አላየህም ወይ? አይን ሲታወር አይንን መፈወስ አይንን እንኳን እንዳይታወር ማድረግ አልቻልክም። ይሄኔ በጣም አባ ዮሐንስ ተጸጽቶ አለቀሰ። ወንድሜ ጠፍቻለሁ አለ። በቃ ልክ እንደ ሙሴ ጸልዩ
ሙሴ ጸልይ ማላያችሁ አባሽ ዶ ሲመሩት ምን ነበር ያለው? እስቲ እጄን ያዙኝ ጠፍቻለሁ፣ አባቴ እኔ ጠፍቻለሁ፣ ወደ ነበርኩበት ህይወት መመለስ አልፈልግም እያለ ያለቀስ ነበር። ለቅሶ በጣም ያሳዝናል። ምን ማድረግ እንዳለብኝ እንኳን አላውቅም። ልክ በቃ አባ ዮሐንስም እንዲህ ነው የተጸጸተው። ወንድሜ ሆይ ጠፍቻለሁ፣ በእውነት ጸልይልኝ፣ እባክህን ጸልይልኝ፣ እግዚአብሔር አምላክ ነፍሴን እንዲያድናት እያለ መማፀን ጀመረ። ከዛ በኋላ በል እንግዲህ ሂድ፣ አሁን ያለን እቤት ያከማቸውን ገንዘብ በሙሉ አውጣና ለነዳያን መጽወታቸው። ቅዱስ ጳውሎስ የተናገረውን ቃል አስብ። ምግብና ልብስ ከኖረን እርሱ ይበቃናል አይደል ያለው? ምግብ ካለ ልብስ ካለ ይበቃል። ደግሞ አንተ እኮ ኤጲስቆጶስ ነህ። አንተ ኤጲስቆጶሱ እንደዚህ ስስታም ከሆንክ ንፉግ ከሆንክ አንተ የምታስተምራቸው ምዕመንማ እንዴት ነው ታዲያ እነሱ ለነዳያን የሚራሩት? አንተ ያለው ዘንድ ጨለማ ከሆነ አንተ የምትመራቸው ሰዎችማ በእነሱ ላይ ጨለማው እንዴት ይበረታ ሲለው ደነገጠ። እኔ ኤጲስቆጶስ ነኝ፣ ለሌሎቹ ምሳሌ መሆን ሲገባኝ እኔ ራሴ ጨለማ ሆንኩኝ። በነፍሳችሁ ጨው ይኑርባችሁ። ጨው መልካም ነው፣ ጨው ግን አልጫ ቢሆን በምን ታጣፍጦታላችሁ ያለው ቃል ትዝ አለው። ወዮልኝ ጌታ ሆይ ጠፍቻለሁ አለ። ከዛ በኋላ ያለውን ገንዘብ በሙሉ እያወጣ ለነዳያን መመጽወት ጀመረ። ከዛ አብዝቶ መጋደል ጀመረ፣ መጸለይ ጀመረ። የሌለ ሩሩ ሆነ። እንደውም ስንክሳሩ መጨረሻ ላይ የሆነ ቃል ተናግሮ ነበር ስለሱ። ምንም አይነት ገንዘብ እጁ ላይ እስከማይገኝ ድረስ አንድ አላድ እንኳን አላስቀረም ይደለም። ስንክሳሩ ላይ አልሰማችሁም? ቅድም አንድ አላድ እንኳን እስከ አላስቀረ ድረስ እንዳለ መጸወተ። ምንም አላስቀረም። ጥሪቱን በሙሉ ልብሶቹንም በሙሉ ለተራቆቱ ሰጠ። ይኸውላችሁ አያችሁ አይደል? በፍጹም ልቡ ነው የተመለሰው። እና አይቶ ወንድሞች እኛም በዚህ ምድር ላይ እንግዳ ነን። ነገ ሁሉን ነገር ትተን እንሄዳለን። ሰው ሲሞት ለምንድን ነው የምንደነግጠው? እስቲ ንገሩኝ። ለምንድን ነው የምንደነግጠው? ሰው ሲሞት አትደነግጡ? እገሌ ሞተ፣ በስላሴ ስም በቃ ሞተች፣ አረፈች። ያኔ አብረን እንዳልተጨዋወት ነው፣ ያኔ አብረን እንዳልተሳሳቅ ነው። በቃ ሞተች፣ በቃ ለዚህ ይሄ ነው በቃ ህይወት። አይ ብለን እንደነግጣለን። ለተወሰነ ጊዜ ለአንድ ለሳምንት ለ15 ወይም ደግሞ ለአንድ ወር ግፋ ቢል እየየ ብለን አልቀሰንም እንቀብራለን። ከዛ በኋላ እንረሳለን። ለምንድን ነው የምንደነግጠው? ወንድሞች ንገሩኝ እስቲ። ምክንያቱ ነገ ተረኞች ስለሆንን እኮ ነው። አንደኛ ነገ ተረኞች ነን፣ ለኛም አይቀርልንም። ሁለተኛ ደግሞ ሲቀጥል ራሳችንን እንደምንሞተው ነገ ሟች እንደመሆናችን መጠን በዛው ልክ ራሳችንን አላዘጋጀንም። ራሳችንን ድንገት እንደነግጣለን፣ ግራ እንጋባለን። እኔስ እስቲ ዛሬ ወንድሜ ነው የሞተው፣ እኔ ሞቼ ቢሆንስ ምንድነው ቆይ ዝግጅቴ ብለን ራሳችንን አንጠይቅም። እና ወንድሞች ፕሊስ እንዘጋጅ። ሞቱን በማንኛውም ጊዜ የሚጠባበቅ ሰው ዛሬን የሚቀበላት ነገ መጨረሻ አድርጎ ነው። ነገ መንግስተ ሰማይ እንደምትገባ እርግጠኛ ነህ ወንድሜ? እርግጠኛ ካልሆንክ ችግር ካለ አንተ ጋር ፈትሽ ራስህን። ነገ መንግስተ ሰማይ አሁን ብትሞች ዛሬ ብትሞት አይበለውና መንግስተ ሰማይ ለመግባት ምን ያክል እርግጠኛ ነህ? ገነት መንግስተ ሰማይ ለመግባት ሲኦል ላለመግባት ምን ያክል እርግጠኛ ነህ? እርግጠኛ ካልሆንክ ንስሐ ግባ። ቀረኝ የምትለው ነገር ካለ ፈትሽና እሱን አስተካክል። ነገ አስተካከላለሁ እንዳትል። ነገ ለመኖር ምንም ዋስትና የለክም። ምንም ዋስትና የለክም። ነገ አስተካከላለሁ እንዳትይ ብትሞችስ? እና አንድ ወንድሞች እያንዳንዱን ቀን ክርስቲያን መንግስተ ሰማይ ለመግባቱ እርግጠኛ መሆኑን እያሰበ ነው መኖር ያለበት። እርግጠኛ የማይሆንበት ችግር ግን ካለ ህይወቱ ላይ ያንን ነገር በፍጥነት ያስተካክል። ካላስተካከለ ህይወቱ ምን ላይ ነው ማለት ነው? አደጋ ላይ ነው ህይወቱ ማለት ነው። እና ወንድሞች ንስሐ አልገባ ቅዱስ ቁርባን ያልተቀበልክ አስብበት። አንተ ምናልባት ሩቅ ነው ያሰብካለው፣ አግብቼ ወልጄ ከብጄ እያልክ ነው።
ነገ ምን እንደሚፈጠር አታውቅም። ቀን የሚያመጣው ምን እንደሆነ አታውቁምና ነገ በሚሆነው አትመኩ የተባለው አንዱ ከዚህ አንፃር ነው። ነገ በሚሆነው እንዳትመካ። ቀን የሚያመጣው ምን እንደሆነ አታውቅም። በዛሬ በነገ አትታለል ነው እና አንድ የምንማረው ትምህርት ነው ወንድሞች። በእውነት በዚህ መልኩ ያስተማረን የመከረን አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። የአባ ኤጲፋኒዎስ የአባ ዮሐንስ ረድኤት በረከት ይደርብን፣ አሜን። ሌላው ወንድሞች ነገ በ13 ሊቀ መላእክት ቅዱስ ገብርኤል ዓመታዊ መታሰቢያ ክብረ በዓሉ እንደሆነ ስንክሳሩ ይናገራል። አባቶቻችን በነገው ቀን ቅዱስ ገብርኤልን በዓሉን እንድናከብር አዘውናል። ይህም ምክንያት ምንድነው? ሊቀ መላእክት ቅዱስ ገብርኤል በነገው ቀን ወደ ነብዩ ዳንኤል ጋር የሄደበት የተላከበት ቀን ነው። ትንቢተ ዳንኤል ምዕራፍ 9 ቁጥር 21 ላይ ገብርኤል ነው እየበረረ መጣ፣ በማታ መስዋዕት ጊዜ ዳሰሰኝ ብሎ ይናገራል። ገብርኤል ነው። ለምንድን ነው ዳንኤል ምን አድርጎ ነበር? መጀመሪያ ሱባኤ ገብቶ ነበረ። ለምንድን ነው ሱባኤ ገባው? ስለ እስራኤል ዕጣ ፈንታቸው ለማወቅ። እስራኤላውያን በነብዩ ኤርሚያስ ዘመን ተማርከው ነበር። ወዴት? ወደ ፋርስና ባቢሎን፣ ወደ ዛሬዋ ኢራቅ ብሎም ወደ ፋርስ ወደ ዛሬዋ ኢራን ሀገር እስራኤላውያን ሄደው ነበረ። በምን ምክንያት? በኃጢአታቸው ምክንያት። አልሰማ ብለው ኤርሚያስ እየነገራቸው ታው እያላቸው አልሰማ ሲሉት ጊዜ እግዚአብሔር አምላክ ባቢሎን ንጉስ ናቡከደነጾርን አስነሳና ተማረኩ። ታዲያ በስደት 70 ዓመት ነው የኖሩት። 70 ዓመት ሙሉ በስደት ማለት ነው። ታዲያ አሕዛብ ያስጨንቋቸው፣ መከራ ግፍ ያደርሱባቸው ነበር። የሰው ሀገር ኑሮ እንግዲህ አይመችም ማለት የባዕድ ሀገር አይመችም። በራስ ሀገር ካልሆነ በሰው ሀገር እንደ ልብ መኖር አንችልም። እንደ ልብ መናገር አንችልም። እንደ ልብ መኖር መጓዝ አንችልም። እስረኞች ነን። እና እስራኤላውያንም ይሄ ሁሉ መከራ ሲደርስባቸው ዳንኤል ለዚህማ ሱባኤ መግባት አለብኝ ብሎ ሱባኤ ገባ። 21 ቀን ሱባኤ ገባ። ስንት ቀን ሱባኤ ገባ? 21 ቀን 3 ሱባኤ ማለት ነው። 7 ሲባዛ 3 21 ቀን የጾም የጸሎት የስግደት ሱባኤ ገባ። በኡባል ወንዝ ነው የሚባል ተራራ ላይ ማለት ነው። በኤፍራጥስ ወንዝ እዛ በወንዞች መካከል በታላቅ ወንዝ መካከል ሱባኤ ገባ። በሱባኤው መጨረሻ እግዚአብሔር አምላክ ቅዱስ ገብርኤል ላከለት። ገብርኤል ነው እየበረረ መጣ፣ በማታ መስዋዕት ጊዜ ዳሰሰኝ ያለው አንዱ ከዚህ አንፃር ነው። ታዲያ ቅዱስ ገብርኤል ዳንኤል አትፍራ፣ እኔ ጥበብንና ማስተዋልን እንሰጥ ዘንድ የሚሆነውንም የወደፊቱን ነገር እገልጥልህ ዘንድ ወደ አንተ ተልኬያለሁ አለው። ሊቀ መላእክት ቅዱስ ገብርኤል በነገራችን ላይ መልኩን ስንጸልይ ድርሳኑን ስንጸልይ ጥበብና ማስተዋልን እናገኛለን። በቅዱስ ገብርኤል መልክ በተለይ ማስተዋል ለራቀን ምን ረሳ በተለይ ጥበብ ከጎደለን ጌታ ሆይ አምላከ ቅዱስ ገብርኤል የቅዱስ ገብርኤል አምላክ መድኃኔዓለም በቅዱስ ገብርኤል አማካኝነት ለነብዩ ዳንኤል ማስተዋልና ጥበብን የሰጠ አምላክ እባክን የማስተዋልና የጥበብን መልአክ ቅዱስ ገብርኤል ላክልኝ፣ ማስተዋልን ጥበብን በቅዱስ ገብርኤል አማካኝነት ትሰጠኝ ዘንድ ይህንን የሊቀ መልአክ የቅዱስ ገብርኤልን መልኩን ድርሳኑን ጸልያለሁ ብለን ምን ጸልይ ከሆነ በቅዱስ ገብርኤል አማካኝነት ለነብዩ ዳንኤል ማስተዋልና ጥበብ የሰጠ መድኃኔዓለም ለእኛም ማስተዋልና ጥበብ ይሰጠናል። እና እንደምንማረው ነገር ይሄ ነው። እና በተለይ መልኩን በመጸለይ እንጠቀም በቅዱስ ገብርኤል አማካኝነት ማለት ነው። ከዛ ቅዱስ ገብርኤል ራእይን ሁሉ ነገረው፣ የወደፊት የሚመጣውን ስለ ሮም መንግስት መነሳት፣ ስለ ግሪክ መንግስት መነሳት በጣም ብዙ ራእይ የነገረው። ከዛ ስለ ክርስቶስ መወለድ ሱባኤ ቆጥሮ ሰፍሮ በዚህ በይሄ ሱባኤ ሲፈጸም መድኃኔዓለም ይወለዳል ብሎ ነግሮት ነበረ ቅዱስ ገብርኤል። ከዛ በኋላ ደግሞ ስለ ሐሳዊ መሲህ ሁሉ መጥቶ ነግሮት ነበር። እስከ ዕለተ ምጽአት ሁሉ የሚሆነውን በቃ እስከ ዓለም ፍጻሜ የሚሆነውን ሁሉ ቅዱስ ገብርኤል ነግሮታል። በተለይ የሐሳዊ መሲህ እንደሚመጣ ራሱ በልዑልም ላይ ቃልን ይናገራል፣ የልዑልንም ቅዱሳን ይሰባብራል፣ ዘመናትንና ሕግን ይለውጥ ዘንድ ያስባል ብሎ
ቅዱስ ገብርኤል ስለ ሐሳዊ መሲህ ሁሉ ነግሮት ነበረ እና ይሄ ሁሉ ራእይ የነገረው ማን ነው? ቅዱስ ገብርኤል ነው። ደስታን አብሳሪ መልአክ ነው። በነገራችን ላይ ቅዱስ ገብርኤል ደስታን ያበስራል። ደስታን ያበስራል። በተለይ ወንድሞች ቅዱስ ገብርኤልን ጌታዬ የቅዱስ ገብርኤልን አምላክ ልዑል እግዚአብሔርን መድኃኔዓለም አባቴ ስለ ቅዱስ ገብርኤል ብለህ እስቲ በቅዱስ ገብርኤል ቀን ሁሌ ደስታን አብስረኝ እንበለው። ደስ የሚል ዜና አሰማኝ በቅዱስ ገብርኤል ቀን። በእውነት ያሰማናል። ወር በገባ በ19 እስቲ የቅዱስ ገብርኤል አምላክ መድኃኔዓለም አባቴ ደስታን አብሳሪው መልአክ በዕለቱ ቀን ሁሌ ደስታን አብስረኝ በቅዱስ ገብርኤል አማካኝነት ብለን እንማጸነው። በእውነት ልዑል እግዚአብሔር ስለ ቅዱስ ገብርኤል ብሎ ደስታን ያበስረናል። ወር በገባ በ19 ደስ የሚል ዜና አሰማኝ። ልብ የሚያዝንበት ቀን ሳይሆን ደስ የሚሰኝበት ቀን አድርግልኝ ብለን እስቲ እንማጸነው እና ሁሌም ያችን ቀን ጠብቃ ደስ የሚል ዜና ትሰማላችሁ። በህይወታችሁ እንደዛ አይነት ነገር ይከሰታል። ደስታን አብሳሪ መልአክ እንደመሆኑ ማለት ነው። እና አንድ የምንማረው ትምህርት ይሄ ነው። ቅዱስ ገብርኤል ደስታን አብሳሪ እንደመሆኑ በዚህ እንድንማጸን አንድ ትምህርት እንማራለን። ስለዚህ ሊቀ መላእክት ቅዱስ ገብርኤል ደስታን አብሳሪ ነው። እንደዚሁም ደግሞ ማስተዋልና ጥበብ የሚሰጥ መልአክ ነው። ሰዎችን ሁሉ ከክፉ ነገር የሚታደግ መልአክ እንደመሆኑ የሊቀ መላእክት እንዲሁም ደግሞ ሚስጥር ገላጭ ነው። ሚስጥርም ይገልጣል። የተሰወረውን ነገርም የሚገልጥ መልአክ ነው። ለነብዩ ለዳንኤል እንደገለጠለት ማለት ነው። ስለዚህ ወንድሞች በነገው ቀን የቅዱስ ገብርኤልን መልኩን በመጸለይ እንደዚሁም ደግሞ በሰኔ ወር የሚጸለየውን መልክ ድርሳን ቀደም ብለን በመጸለይ በማድረስ የቅዱስ ገብርኤል አምላክ መድኃኔዓለም ሆይ ማረኝ እያልን ልንማጸን በዓሉንም ልናከብር ይገባል ማለት ነው። በእውነት ከቅዱስ ገብርኤል ረድኤትና በረከትን ቸሩ መድኃኔዓለም ያሳትፈን፣ በምልጃውም ከኃጢአታችን ያንጻን፣ ከበደላችንም ይጠበን። አሜን። ይሄን ይመስላል ወንድሞች የዛሬው ስንክሳር እዚህ ጋር ይብቃን። በዚህ መልኩ ያስተማረን የመከረን የገሰጸን አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። እኛም በሰማነው ቃል በተማርነው ትምህርት 30፣ 60፣ 100 የምናፈራ አድርገን የስሙ ቀዳሽ የመንግስቱ ወራሽ ለመሆን ያብቃን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል።